ሰላም እንዴት ናችሁ? እንግዲህ ዛሬ የኢትዮጵያ ብሔራዊ ምርጫ ቦርድ ማለት ነው የምርጫ ጣቢያ አስፈጻሚዎችን ቅጥር ማስታወቂያ ወጥቷል። ኦልሬዲ የምርጫ ጣቢያ ነው። እንደምታዩት የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ግንቦት 24 ቀን 2018 ማለት ነው ለማከናወን በርካታ የቅድመ ምርጫ ተግባራትን እያከናወነ ይገኛል ይላል። የምርጫ ጣቢያ ሰራተኛ ማለት ነው እንዴት እንደምንመዘገብና ምን ያስፈልጋል የሚለውን ኦልሬዲ እናያለን። በዚህ መሰረት ከዚህ በታች የተዘረዘሩት መስፈርቶች የምታሟሉ ይላል። ኦልሬዲ እዚህ ላይ እንደምታዩት እድሜው 18 ዓመት እና በላይ የሆነ ይችላል። ማንኛውም የፖለቲካ ፓርቲ አባል ያልሆነች፣ የትምህርት ዝግጅት 12ኛ እና ከዚያ በላይ የሆነ ይችላል። የስራ ቦታ ቦርዱ በሚያቋቁማቸው ምርጫ ጣቢያዎች የክልሉን የስራ ቋንቋ መናገርና መጻፍ የሚችል፣ የስራ ቆይታ ለ2 ወር ነው። ሴት አመልካቾች ይበረታታሉ ይላል። በዚህ መልኩ ማለት ነው ኦልሬዲ አፕላይ ማድረግ ትችላላችሁ። የምዝገባ ቀኑ እንግዲህ ኦልሬዲ ከታህሳስ 19 እስከ 28 ነው የሚለው። ዛሬ እንግዲህ 21 ነው። ብዙ ጊዜ አለ። መመዝገብ ትችላላችሁ። ምርጫ ጣቢያ ማለት በየቀበሌው የሚደረጉ ምርጫዎች ናቸው። እሱን እንዴት አድርገን ነው የምንመዘገበው የሚለውን ስናይ መጀመሪያ ሊንኩ አለ፣ ዲስክሪፕሽን ላይ አስቀምጥላችኋለሁ። ለመመዝገብ ኦልሬዲ እንደምታዩት ይሄኛው ይመጣላችኋል ስትጫኑ ማለት ነው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ፈርስት ኔም የመጀመሪያ ስም ታስገባላችሁ። ከዛ ፋዘር ኔም እና ግራንድ ፋዘር ኔም የአያት ስም ታስገባላችሁ ማለት ነው። ከዛ ኢሜይል ታስገባላችሁ። እነዚህ በቀይ እንትን ያሉት ግዴታ ናቸው። ስልክ ቁጥር፣ መጀመሪያ ስልክ ቁጥር፣ ከዛ ሁለተኛ ስልክ ቁጥር ደግሞ ማስገባት ግዴታ ነው። የራሳችሁን ከሌላችሁም የሌላም ሰው ታስገቡ ችግር የለውም። 2 ስልክ ማለት ነው። ከዛ እዚህ ላይ ጀንደር ጾታ ትመርጣላችሁ። ኤጅ ደግሞ እዚህ ጋር እድሜ ትመርጣላችሁ ማለት ነው። እንግዲህ ከ18 ዓመት በላይ ስለሚል እዚህ ጋር ከ18 ዓመት በላይ ነው ያለው። ዲሴቢሊቲ ይላል። ይሄኛውን ነን ትላላችሁ። ኦልሬዲ አር ዩ ኤ ሜምበር ኦፍ ኤኒ ፖለቲካል ፓርቲ የሚለውን ይሄንን ኖ ነው ማለት ያለባችሁ። ምክንያቱም ማንኛውም ፖለቲካ ፓርቲ ነፃ የሆነ ስለሚል ይሄኛውን የስ ማለት የለባችሁም ማለት ነው። ኢመርጀንሲ ኮንታክት ፐርሰን ይላል። ይሄ በኢመርጀንሲ ጊዜ የሚፈልግ የሌላ ሰው ስም ነው የምትጽፉት እዚህ ላይ። ሌላ ሰው ለምሳሌ ቤተሰብ፣ ጓደኛ ሊሆን ይችላል፣ ወንድም እህት ሊሆን ይችላል። እዚህ ጋር ላይ የሌላ ሰው ፉል ኔም ታስገባላችሁ፣ ስልክ ቁጥሩ ታስገባላችሁ። ከዛ ሪሌሽንሽፕ ፋሚሊ፣ ቤተሰብ፣ ፍሬንድ ሊሆን ይችላል። ወይም ሌላ ከሆነ አዘር ብላችሁ የሌላ ሰው ስልክ ታስገባላችሁ ማለት ነው። ሌላ በጣም የምትቀርቡትን ሰው። ከዛ ሬዚደንስ አድረስ የምትኖሩበት ነው። ሬዚደንስ አድረስ ማለት የምትኖሩበት ነው። አርዩ ኢትዮጵያን ይላል። እዚህ ጋር ላይ የስ ነው የምንለው። ከዛ በኋላ ሪጅን እንመርጣለን፣ ክልላችንን ማለት ነው። ይህኛውን የስ ነው የምንለው። ክልል እንሞላለን። እዚህ ጋር ላይ እንደምታዩት ክልል ከሞላን በኋላ አውቶማቲካሊ ለምሳሌ አንድ ክልል ብመርጥ ዞን ይላል። እዛ ላይ ያሉትን ዞኖች እዚህ ጋር የመረጣችሁት ክልል እዚህ ጋር ዞኖችን ያመጣላችኋል ማለት ነው። ስለዚህ ዞኑን ከሞላችሁ በኋላ ኮንስቲቲዩንሲ የሚል ነገር አለ። ይሄ ደግሞ የምትሰሩበት መስራት የምትፈልጉበት ቦታ ነው። ኦልሬዲ ለምሳሌ መስራት የሚፈልግበትን ቦታ ሰውዬው ይመርጣል ማለት ነው። መስራት የምትፈልጉበትን ቦታ ስመርጡ ወረዳውን ኦልሬዲ ራሱን ነው የሚያመጣላችሁ። ከዛ በኋላ ቀበሌ ይላል። በዛ ወረዳ ስር ብዙ ቀበሌዎች አሉ። እነዛን ቀበሌዎች ያመጣላችኋል ማለት ነው። ከዛ በኋላ አፕሎድ ቀበሌ አይዲ ይላል። የቀበሌ መታወቂያ አስገቡ ነው የሚለው። ፊት ለፊትና ጀርባውን በካም ስካነር ፎቶ አንስታችሁ ፒዲኤፉን ማስገባት ትችላላችሁ። ፊት ለፊትና ጀርባውን ኦልሬዲ ፊት ለፊቱ ግድ ነው። እዚህ ጋር ላይ ግን ምንም ነገር አይልም። እንደዛ ብታደርጉ በፒዲኤፍ ሁለቱንም ፊት ለፊትና ጀርባውን ተመረጠ ነው የሚሆነው። እንግዲህ ቀበሌ መታወቂያ ካላለ ሜቢ ናሽናል አይዲ ካላችሁ እሱን ፎቶ አንስታችሁ ማስገባት ትችላላችሁ። ከዛ ፖሊንግ ስቴሽን ይላል። የምርጫ ጣቢያ መስራት የምትፈልጉበት ማለት ነው። እዚህ ላይ እንደምታዩት የምርጫ ጣቢያ መምረጥ ያስፈልጋል ይላል። እባክዎን የመረጡትን ቀበሌ በመረጡት ቀበሌ ውስጥ የሚገኙ የምርጫ ጣቢያዎችን ብቻ ይምረጡ ይላል። እዚህ ጋር ላይ አሁን እንደምታዩት ኦልሬዲ እዚህ ጋር የመረጣችሁትን አውቶማቲካሊ ራሱን ነው የሚያመጣላችሁ ማለት ነው። እሱን ከሞላን በኋላ ሃውስ ነምበር ወይም ቪሌጅ ነምበር ይላል። ይሄን ብታልፉትም ችግር የለውም ማንዳቶሪ ስላልሆነ ማለት ነው። ችግር የለውም። ወይም 00 አድርጋችሁ 40 ማለፍ ትችላላችሁ። ችግር የለውም። ፋይዳ ነምበር ይላል እዚህ ጋር ላይ
ፊን ነምበር ነው የምናስገባው። ፋን ሳይሆን FIN እሷን ፊን ነምበር እናስገባለን። ከዛ በኋላ 4 በ3 የሆነ ጉርድ ፎቶ የራሳችንን እዚች ጋር እናስገባለን። እዚች ጋር ማለት ነው። ወይ በራሳችን መነሳት እንችላለን፣ ኦር ደግሞ ሌላ ፎቶ ካለን ከስልካችን ላይ አፕሎድ አድርገን መጠቀም እንችላለን። ከዛ የትምህርት ሁኔታና ኤክስፒሪየንስ ነው የሚለው። ትምህርት ኦልሬዲ ኮምፕሊትድ ኤዱኬሽን የሚል አለ። እንግዲህ ከ12ኛ ክፍል ጀምሮ ነው ማስታወቂያውም ላይ እንዳያችሁት 12ኛ ክፍል እና ከዛ በላይ የሆነ ስለሚል ከ12ኛ ክፍል ጀምሮ ያላችሁን የትምህርት ሁኔታ ዲፕሎማ ምናምን እሱን ነገር ትሞላላችሁ። ዩር ከረንት ኦርጋናይዜሽን ይላል። የምትሰሩ ከሆነ ስራ ቦታችሁን ትሞላላችሁ። ብታልፉትም ይሄ ችግር የለውም። ሲጀመር ማንዳቶሪ አይደለም። ጆብ ስራ ካላችሁ የስራችሁን ርዕሱን እዚህ ጋር ብትጽፉት ጥሩ ነው። ብታልፉትም ችግር የለውም። ቶታል ይርስ ኦፍ ኤክስፒሪየንስ ይላል። የስራ ልምዳችሁን እዚህ ጋር ላይ ትጽፋላችሁ፣ ምን ያክል እንደሰራችሁ። ፕሪቪየስ ኤክስፒሪየንስ አስ ፖል ወርከር ይላል። ከአሁን በፊት ምርጫ ጣቢያ ላይ አስፈጻሚ ሆናችሁ ሰርታችሁ ከሆነ እዚህ ጋር የስ ትላላችሁ። ሜይ ቢ አስፈላጊ ሊሆን ይችላል። ካልሰራችሁ ደግሞ ኖ ትላላችሁ ማለት ነው። ስትመጡ እዚህ ላይ ቋንቋ ይላል። ላንጉጅ ስፒኪንግ የምትናገሩበት ቋንቋ ምንድነው? አማርኛ፣ እንግሊሽ፣ ኦሮሞ፣ ሶማሌ፣ አፋር ይላል። የምትችሉትን ቋንቋ እዚህ ጋር ትመርጣላችሁ። ላንጉጅ ሪዲንግ ማንበብ የምትችሉትን እዚህ ጋር ትመርጣላችሁ። እዚህ ጋር ላይ ማለት ነው። እንደዚህ መምረጥ ትችላላችሁ ብዙ ቋንቋ። ላንጉጅ ራይቲንግ የመጻፊያ ቋንቋም እንደዛው እዚህ ጋር የፈለጋችሁትን ትመርጣላችሁ ማለት ነው። ሶ ከዛ በኋላ ባንክ ኢንፎርሜሽን ይላል። ባንክ ኢንፎርሜሽን ላይ ዩር ባንክ አካውንት ሹድ ቢ ኮመርሻል ባንክ ኦፍ ኢትዮጵያ ይላል። የኢትዮጵያ ንግድ ባንክ መሆን ግዴታ ነው። አካውንት ሆልደርንም ሙሉ ስም እዚህ ጋር ትጽፋላችሁ እስከ አያት። ከዛ በኋላ ባንክ አካውንት ነምበር የንግድ ባንክ ማለት ነው። እዚህ ጋር ቁጥሩን ታስገባላችሁ። ከዛ በኋላ ባንክ ቡካችሁን ፎቶ አንስታችሁ እዚህ ጋር ደግሞ ቹዝ ፋይል ብለን እችኛዋን ተጭነን እናስገባለን ማለት ነው። የባንክ ደብተራችንን ፊት ለፊት ፎቶ ያለበትን ማለት ነው ስማችን ጋር። ይሄን ካደረግን በኋላ ኩዌሽንስ የምችል ነገር አለች እዚህ ጋር ላይ። እችኛዋን ጥያቄ ብንሞላ ጥሩ ነው። ግዴታም ነው ስትምር እዚህ ጋር ላይ ማንዳቶሪ ስለሆነ እንደምታዩት ሰከንድ ይሰጣችኋል። እዚህ ጋር አሁን ጥያቄዎች አሉ። እነዚህን ያነበባችሁ ተሞላላችሁ ማለት ነው። 10 ጥያቄዎች ናቸው አይ ቲንክ እንደምታዩት። እነዚህን 10ዎቹን ኔክስት እያልን ከሞላን በኋላ መጨረሻ ላይ እችኛዋን ቲክ አድርገን ሰብሚት እንላለን ማለት ነው። በዚህ መልኩ መመዝገብ እንችላለን። ያው ጥያቄውን ይሄን መስራት አለብን በሰዓቱ። እንደምታዩት አንዳንድ ደቂቃ ነው የተሰጠው ለእያንዳንዱ ጥያቄ። እሱን በመሙላት 10ዎቹን ጥያቄዎች እችኛዋን ቲክ አድርገን ሰብሚት እንላለን ማለት ነው። በዚህ መልኩ መመዝገብና አፕላይ ማድረግ ትችላላችሁ። እንግዲህ ማስታወቂያው ኦልሬዲ ከ12ኛ ክፍል ጀምሮም ስለሚል አፕላይ ማድረግ የምትችሉ ነው የሚሆነው። ማንኛውም ፖለቲካ ፓርቲ አባል ያልሆነ ስለሚል እዛ ስንሞላ ፖለቲካ ፓርቲ ኖ ነው የምንለው ማለት ነው። እና 12ኛ ክፍልም ስለሚል ከዛ በላይ የሆነ እድሜው ከ18 ዓመት በላይ እንግዲህ ለ2 ወር የሚቆይ ነው። አፕላይ ማድረግ ትችላላችሁ። ኦልሬዲ ሳምንት የሚሆን ጊዜ ያለው አፕላይ አድርጉ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ከአገር አቀፍ ስራ ማስታወቂያ ጋር ማለት ነው ይሄን ነው። ቀጣይ ከዚሁ ጋር ተያይዞ ሌላ መረጃ ካለ ይዤላችሁ መጣን የሚሆነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቻው።